ሮዛ ከቤት ወጥታ በአጋጣሚ ስትሄድ ባንቴሮ ለመከታተል ከሉሊት ጋር ይነጋገራሉ። ሉሊትም እሺ ችግር የለውም እኔ ከእናንተ ጎን ነኝ፣ እውነቴን ነው፣ በእሷ የተነሳ እናንተ ልትጋለጡ አልፈልግም። እሷ ይህ ሁሉ ሴራ የእሷ ሴራ መሆን አለበት። የእውነቴን ነው፣ ሁለታችሁ ተግባብታችሁ እንድታወሩ የፈለኩትም ለዚህ ነው። እናም መሄድ አለብን፣ እንከታተላት። የምትሄድበት ቦታ ላይ ሰው ሌባ እመድብላትና ከዛ ስልክ ደውላለሁኝ፣ ስልኩን አንስታ ስታወራ ልጁ እንዲመነትፋት አድርጋለሁ ይላታል። በጣም ጥሩ እሺ ትልና ከሉሊት ጋር አብረው ይሄዳሉ። ሮዛም ወደምትሄድበት ከኋላ እየተደበቁ እየተከተሏት ነበረ። እንዳለውም ስልክ ይደውልላትና ስልኳን ከኪሷ ውስጥ አውጥታ ልክ ሄሎ ስትል ነበር ልጁ ከጀሮዋ ላይ መንትፏት እየሮጠው። እሷም የሰረቀው ልጅ ለመከተል ስትሮጥ እግሯን ወለም ይላታል። በዛን መሀል ልጁም አምልጦ ይሮጥና ዙሮ ለነ ባንቴሮ ስልኩን ይሰጣቸዋል። ባንቴሮም እጅግ በጣም ደስ ብሎት ነበረ። ምክንያቱም ሁሉንም ነገር ስልኳ ላይ ላገኛለሁ ብሎ አስቦ ነበረ። ግን ደግሞ ሮዛ ቀላል አይደለችም። ከስልኳ ላይ አንስታ አስቀምጠዋለች መረጃውን። እንዳለውም ቆይ ግን እዩልህ ባንቴሮ ግን እግሯን አሟት እንዳይሆን ተጎድታ እንዳይሆን ሲላት፣ አይ የተጎዳች አይመስለኝም፣ አትጎዳም ባክሽ ወለም ቢላት ነው። ስለዚህ ትመጣለች፣ አሁን መሄድ አለብን። አሁን እሺ ምንድነው የምታደርገው? ስልኳ ችግር የለውም ፓስወርዱ ግን ደግሞ ፎርማት አደርገዋለሁኝ ዝም በይ ይላል። ግን ሌላ መረጃ አላስቀመጠችም ብለህ ታስባለህ? ግን ባንቴሮ ስትለው ሉሊት እሱን አላቅም፣ እርግጠኛ መሆን አልችልም ሉሊት። እስኪ ለማንኛውም ይሄንን ፎርማት እናደርገውና ከዛ የሚሆነውን እናያለን፣ ዝም እንላታለን። ከዛ መረጃው ካላት ታመጣዋለች፣ መረጃው ከሌላት ደግሞ ዝም ካለች ምንም ችግር የለውም ዝም እንላለን። ካለ ግን ደግሞ ያው እንደራደራታለና ዴቭ እስከሚያውቅ ድረስ እውነታውን ይላታል። በጣም ጥሩ ይሉና እነሱም ስልኩን ፎርማት ለማድረግ ወደ ስልክ ቤት ሄደው ስልኩን ፎርማት አድርገው ወደ ቤት ይመለሳሉ። ሮዛ ግን ስልኳን እግሯንም ወለም ብሏት ስልኳንም አሰርቃ ወደ ቤቷ ትሄዳለች። ቤት ስትሄድ ዴብ ቤት ቁጭ ብሎ ነበርና ለዴብ ምን ሆነሽ ነው ሲላት፣ ሌባ እኮ ስልኬን መንትፎኝ ሮጠ። እሱ መንትፎኝ ሲሮጥ እኔ ደግሞ ስልኬን አድናለሁ ብዬ ስሮጥ ወለም አለኝ እግሬን ይላታል ትለዋለች። እሱም በእንግዲህ አይዞሽ፣ ለማንኛውም አይዞሽ ግን አልተጎዳሽም አደል ሲላት፣ አይ ልጄንማ አልተጎዳውም፣ ይኸው ሐኪም ቤት ሂጄ እኮ ቼክ አድርጌ ነው የመጣሁት ትልና ወረቀት ትሰጠዋለች። በዛን ወረቀቱን አየና ጥሩ ነው ልጁ ደህና ነው ጥንሱ ይላል እዚህ ላይ። አዎ ለልጅማ ግዴታ ነው፣ ላንተ ስል ለልጅ መጠንቀቅ አለብኝ ትለዋለች። ሂዋን ካጠገባቸው ነበረች። ግን ደግሞ ሂዋን ያንን ስትሰማ በጣም ትናደዳለች። ይብን አሁንም እንኳን አንተ እኔን ሳይሆን ሮዛ ነው የምትፈልጋት ማለት ነው እያለች በውስጧ ታወራለች። ግን ደግሞ ዴቭ ደግሞ ለሂዋን ሮዛ እስከምትወልድ እንጂ አብሬያት እንደማልኖር ነው ብሎ ነግሯታል። ግን ደግሞ አሁን ይሄንን ሚስጥሬን ካወጣችሁ ደግሞ እንዴት አድርጌ ነው አሁን ዴቭን የራሴ ማድረግ የምችለው በማለት ግራ ተጋብታለች። እሷም ያው መረጃው ስላላት ምንም ቦታ አልሰጠችውም ነበረና ትላለች። ከደቂቆቹ በኋላ ይመጣል ባንቴሮ። ሲመጣ ቆይ ምን ሆናችሁ ነው? ከዛ ሁለቱም ይመጡና ይቆማሉ። እንዴ ሉሊት እየሄድሽ ነው? ምግብ እኮ እየጠበቅን ነው ስትል ትጠይቃታለች ሮዛ። አይ ምግብ ጨርሻለሁ እኮ ሰርቻለሁ፣ ላቅርብ እንዴ ስትል አዎ አቅርቤ ትላታለች። ከመራቱ በፊት ግን የሆነ ደስ የሚል የሚያዝናና ነገር ብልክላችሁስ ትላቸዋለች። ምክንያቱም ስልኩን እንዳመጣ ሰጥቷት ስለነበር ባንቴሮ ስልኳን አስተካክላ ኦሬዲ ያጠፋችውን መረጃ ተመልሶ ወደ ስልኳ አስቀምጠዋለች። ከዛም እሺ ይሉና በጣም ደስ ብሏቸው ለዴብ ፋኒ የሆነ ቪዲዮ ትልክለታለች። ለይዋን ደግሞ ቪዲዮ እንዳላት መረጃው ትልክላታለች በቴሌግራም። ሚሴጁ ሲገባ በአጋጣሚ ባንቴሮ እና ሂዋን ተቀራርበው ነበር የተቀመጡት። ስታየው ያልጠበቀችውን ነገር ታያለች። በጣም ትደነግጥና ቀስ ብላ ለባንቴሮ ስታሳየው ባንቴሮም ይደነግጣል። ቆይ ምንድነው የላክሽልኝ ሮዛ ሲል ዴብ ይጠይቃታል። ደስ አይልም? ለህፃኖች የሚሆን ኮንቴክት ነውና በጣም ደስ ይላል። ፋኒ እኮ ነው፣ በጣም ያስቃል። በቃ ልጆቹ በጣም የሚያስቁት ስትል አዎ ይልና ዴብም ዝም ይላል። እሺ ሉሊትዬ እና የሚበላውን አምጪና እንግዲህ እንብላና ከዛ ደግሞ እየተጫወትን ዘና እንበል እንጂ ምን ሆናችሁ ነው ግን? ሁላችሁም ደብሯችኋል። እኔ መምጣቴ ግን አላስደሰታችሁም ሲል ዴብ ይነግራቸዋል። አይ እንደዛ ሳይሆን ያው ስራ ላይ ስለሆንክ ነው፣ ሁላችንም የየራሳችን ሀሳብ ላይ ተመስጠን ነው ይሉታል።
እንደዛ ከሆነ ጥሩ፣ ግን ስለደበራችሁ ነው ብዬ ነው በማለት ይነግራቸዋል። በዛን መሀል ዴብ ወደ ውጭ ይወጣል። ባንቴሮም ነግረህ አናግረዋለሁ ብሎ አስቦ ስለነበረ ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ የምታዩ ላይክ፣ ሸር፣ ሰብስክራይብ እንድታደርጉ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁኝም ላይክ፣ ሸር እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በጣም ተናዳ ስለነበረ ሂዋንም ደጅ ቁጭ ብላ ነበረና ሮዛ ትመጣና እሺ እንዴት ናችሁ እናንተ የኔን መረጃ አይኖራትም ብላችሁ ነው አይደለ መረጃውን ስልኬን ወስዳችሁ ያጠፋችሁት? ማን መሰልኳችሁ? እኔ ሮዛ እኮ ነኝ ትላቸዋለች። ሂዋን እባክሽ ተይኝ፣ እኔ በህይወቴ አትምጭብኝ፣ በቃ ተይኝ፣ እኔ ካንቺ ጋር አልደረስኩብሽም። ቆይ አንቺ ግን እኔ ምለው የገንዘብ ባለቤት የእውቀት ባለቤት ነሽ፣ እንዴት እዚህ ትገኛለሽ? ሲልሽ እዚህ መቀመጥሽ ሳያንስ ደግሞ የሰው ባለትዳር ደግሞ የሰው ባል ለመቀማትም ታስቢያለሽ። አየሽ አሁን እኮ ዴብ እንኳን ያንቺ ሊሆን አይደለም ዙሮ ማያይሽም። ይኸውልሽ ጉድሽን አሳየዋለሁ ትላታለች። ሂዋንም ድፍረቱ ኑሯት ስትሮንግ ሆኖ መናገር ባትችልም እንኳን ያ አቅሟን እባክሽ ሮዛ ተይኝ፣ እኔ ካንቺ ጋራ የምጨቃጨቅበትም ሆነ የምነጋገርበት አቅም የለኝም አሁን፣ ምክንያቱም እኔ በሀሳብና በጭንቀት ውስጥ ነው ያለሁት። ልትተይኝ ትችያለሽ እባክሽን። ይኸውልሽ ጎበዝ ብትወኝ ማንሮ እዚህ ቤት መተሽ ከኔ ጋራ አትዳበይም ነበረ፣ ህይወቴ ሊይዘሽ ተቀመጭ ነበር። የተማርሽ ነሽ፣ ገንዘብ ያለሽ፣ ዶላር የምትመነዘሪ ነሽ። ስለዚህ ያንን ማድረግ ትችይ ነበረ እንጂ ዴቭን ፈልገሽ መተሽ ይኸው ዴቭ ካጠገብሽ ዘወር ሲል ባንቴሮን ይዘሽ በአንድ ቤት ሁለት ወፍ ማለት ይሄ ነው። ያንቺ ደግሞ የተለየ ነው፣ ሱሰኛ ነገር ነሽ መሰለኝ ጓደኛዬ ስትል ትሰርባታለች። ሂዋንም ከዚህ በኋላ እንደዚህ እንድትይኝ አልፈቅድልሽም ሮዛ አፍሽን ትዘጊያለሽ ስትል ታናግራታለች። ሂዋንም ሮዛም ኧረ እባክሽ ለዛውም ከኔ ጋራ እንዴት እንደዚህ ልታረጊ ትችያለሽ? በፍጹም እኔን መናገር አትችይም አፍሽን ሞልተሽ በማለት ትመልስላለች። በዛ አጋጣሚ ስልኳ ይጮህና ስልኳን ለማንሳት ትሄዳለች። ሂዋን ወደ መኝታ ቤቷ ገብታ ቁጭ ብላ ነበረ። እናም ሉሊት ትሄድና ቆይ ምን ሆነሽ ነው ግን ስትላት ይልሽ የሮዚ ንግግር ራሴን አሞኛል። በቃ ይልሽ አሁን እኮ ተሸንፍ ያለሁኝ ትላታለች። መሸነፍ ማለት ምን ማለት ነው ግን አልገባኝም ምን እንደሆነ። ዴቭን ወደዋለሁኝ ግን ደግሞ ይልሽ ሮዛ እኔና ባንቴሮ ያደረግነውን ቪዲዮውን ይዛብናለች፣ እሱን አሳየዋለሁ እያለች እያስፈራራችን ነው ስትል፣ ቆይ ታዲያ ለምን አታገቢውም አንቺ ወንድሜን ስትል፣ እንዴት አርጌ አሁን እኮ እሷ ይዛናለች እንዴት